በዚያን ጊዜ ጸሐፊ መጋቢ ተስፋዬ ጋቢሶ። በዚሁ ዓመት መግቢያ ላይ ትልቁን የጸሎት ቤታችንን በማስነጠቅ ያለ መሰብሰቢያ ሊያስቀረንና ሊበትነን ሰይጣን በብዙ ጣረ። እግዚአብሔር ግን ጣልቃ ገባ። በእርግጥ ትልቁን ቤት ማስረከባችን አልቀረም ነበር። በምትኩ ግን አነስ ያለ ሌላ ቤት እዚያው በነበርንበት ቀበሌ እንዲሰጠን ስለተደረገ ለተጨማሪ 1 ዓመት ስራው የሚቀጥል ሆነ። በዚህች አዲስ ጸሎት ቤት ውስጥ እግዚአብሔር በመንፈስ ቅዱስ ኃይል ሊያነቃቃን ጀመረ። በተለይ ከመስከረም ወር እስከ ጥር ወር ድረስ የነበረው መነቃቃት የሚረሳ አይደለም። በጸሎትም ሆነ በቃል አገልግሎት ወቅት በብዙዎች ላይ ከወትሮ ለየት ያለ በመለኮታዊ ኃይል የመነካት ሁኔታ ይታይ ነበር። ዓመቱ የአገልግሎት ራዕይ የሰፋበት፣ አብዛኛው ምዕመን በአገልግሎት የተጋበት፣ ወደ ገጠር ጭምር በአለታና በበንሳ ወረዳዎች የአገልግሎት በሮች የተከፈቱበት፣ የምስክር ቡድን አባላት በየመንገዱ በመውጣት የክርስቶስን የምስራች ቃል በድፍረት የተናገሩበት፣ የጸሎት ቡድን የበረታበት፣ አንድ ተጨማሪ የወንጌል አገልጋይ አስቻለው ከበደ አሁን ዶክተር የሆነ በሙሉ ጊዜው ወንጌልን ለማገልገል ወስኖ ከአዲስ አበባ ዩኒቨርሲቲ በመመለስ ራሱን የሰጠበትም ዓመት ነበር። ዝማሬዎችም በመካከላችን መፍለቃቸውን ቀጠሉ። ተነስ ተነስ የእግዚአብሔር ክንድ እንደ ጥንቱ ተነስ፣ የናዝሬቱ ኢየሱስ ከኛ ጋር ያለኸው፣ ሕዝቤ ሆይ ና ይላል እግዚአብሔር የተሰኙ ዝማሬዎች መጡ። በ1971 ዓመተ ምህረት ህዳር ወር ውስጥ በአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን ለመጀመሪያ ጊዜ የማምለኪያ ቤት ህንጻ ሊመረቅ 1 ቀን ሲቀረው ለኛ ይርጋለም ላይ በተሰጠን የህዝብን አበዛህ ዝማሬ ጌታ መዘምራንንና ምዕመናንን ምን ያህል እንዳነቃቃን እናስታውሳለን። የመነቃቃቱና የመባረኩ ወራት ከመስከረም እስከ ጥር ወር ድረስ ቆየና ከየካቲት መግቢያ ጀምሮ እስከ ሚያዝያ ድረስ የመንፈስ ክብደት የሚጫጫንበት ጊዜ ሆነ። ከፍተኛ የሆነ መንፈሳዊ ውጊያ የነበረበት ሁኔታ ውስጥ ገባን። ጸሎት ትርጉም አልሰጥ፣ ቃልም አልገለጥ ያለበት ጊዜ መሰለ። በዚህ ወቅት ፓስተር ኃይሉ በቀለ ሲያስተባብረው የነበረ የምስክር ቡድን በአራዳ ከፍተኛ 1 ቀበሌ 08 ጽሕፈት ቤት ለ2 ሳምንት ያህል ከታሰረ በኋላ ተፈቷል። እነዚህ ሁኔታዎች ከመነቃቃቱ ጋር ተያይዘው የመጡ መሰናክሎችና የመንፈሱ ክብደት ሊመጣ ላለው ከባድና ረዘም ያለ መከራ በቂ የማስጠንቀቂያ ምልክቶች ነበሩ ለማለት ይቻላል። የሁለቱ አገልጋዮች መያዝ። ሚያዝያ 21 ቀን 1971 ዓመተ ምህረት በዕለተ እሁድ በቤተ ክርስቲያን የአምልኮ ጊዜ ነበረን። በአምልኮም ላይ የሰበከው ፓስተር ተሾመ ነበር። ያም ስብከት ከረጅሙ የእስር ቤት ቆይታው በፊት የመጨረሻው ሆነ። የአምልኮ ፕሮግራሙ አብቅቶ ወደ መኖሪያ ቤታችን ከተመለስን በኋላ ደግሞ ጓደኛችን አስቻለው ከበደ አንድ መዝሙር እያንጎራጉር ነበር። መዝሙሩ የዶክተር ለገሰ ወትሮ ሲሆን ቃሉ በከፊል እንዲህ ይነበባል። ዓለምን ጥያት ንቃትን ትቻት፣ አዘንኩኝ የራሷን ሰታቅፍ እኔን ሰታጥላላ ተመልክቻት፣ ኩርኩማ ቢመርብ ያየ ጡጫ፣ ቢሆንም እኔ አላመልካትም ተዳርሶላታልና ጊዜዋ፣ ችግር እየላጠኝ ብርድ እየገረፈኝ ብንገላታ፣ ለአንገቴ ማስገቢያ ጎጆ አጥቼ በሆንም ማውታታ፣ እየጠነቆለች ዓለም እንደ ድሃ ብታሳየኝ፣ ጸጋ እስካስቻለኝ ክንድህ እስካገዘኝ ካንተ ጋር ነኝ። ፓስተር ተሾመም መዝሙሯን በመቀበል መልሶ አንጎራጎረና ይህ አልደረሰብንም፣ እንዲሁ ዝም ብለን ነው የምንዘምረው ሲል ከዚህ በኋላ ይደርስብን ይሆናል ተባብለን አለፍነው። የዕለቱን ሁኔታ ለማስታወስም የጻፍኩት የሚከተለውን ይመስላል። ከፋሲካ ማግስት ገና በሳምንቱ ሀብሎ ሲጀመር ረጅም እስራቱ
በመከረኛዋ ምድር ከአራተኛ ጸሎት ቤቱ ከእሁድ አምልኮ መልስ ከመኖሪያው ተመልሶ መዝሙር ከመዝሙሮች መሃል ከማህደሩ ተቀስቅሶ ምክንያቱ ባይገባውም ሲያንጎራጉረው መላልሶ ችግር እየላጠኝ ብርድ እየገረፈኝ ብንገላታ ለአንገቴ ማስገቢያ ጎጆ አጥቼ ብሆንም አውታታ እየጠነቆለች ዓለም እንደ ድሃ ብታሳየኝ ጸጋ እስካስቻለኝ ክንድ እስካገዘኝ ካንተ ጋር ነኝ በማለት ዘምሮ ቃል ኪዳን አድሶ ይጠብቀው ኖሮ ድግስ ተደግሶ ክርስቶስን ሊመስል መከራውን ቀምሶ አክሊል ለመሸከም ኢየሱስን አንግሶ ድል ለማድረግ ወጣ ዕቃ ጦሩን ለብሶ። ባሪያው ከጌታው ከቶ አለመብለጡን ጌታው እንደተጠላ እርሱም መጠላቱን ተምሯል ከቃሉ አውቆታል ቅጩን በኃጢአተኞች እጅ አልፎ መሰጠቱን። እንደ ስንዴ ቅንጣት በምድር ወድቆ መሞት ሞትን ድል አድርጎ እንዲወጣ ሕይወት የመከራው መንገድ አስፈልጓል በእውነት። ዕዳ ሳይኖርበት ዕዳችንን ሲከፍል የባሪያን መልክ ይዞ ኢየሱስ ዝቅ ቢል ራስን እየገዙ በትሕትና መኖር የመዳንን መንገድ ሰላምን ሊያስተምር በትዕቢት በእብሪት ሰላም የለምና በኢየሱስ ትሕትና ሕይወት ሆኗል ጤና። መልካም አንተ በጎ ታማኝ ባሪያ ተብሎ ከታመኑቱ ጋር አክሊል ተቀብሎ የእግዚአብሔርን ክብር በክብር ለመክፈል ማለፍ ያስፈልጋል የመከራን ማዕበል። የናስ ቅጥር አድርጎ ከቶም ማይደፈር ጸጋውን እያበዛ እኛን ለማጠንከር ጌታ ኃይላችን ነው ስሙን ለማስከበር። ከፍ ብሎ በተጠቀሰው ዕለት ማለትም ሚያዝያ ቀን በቀበሌ 06 ውስጥ 2 የክርስቲያን ሰርጎች ነበሩ። አንዱ ሰርግ ከሐዋሳ የመጡ የወንድም ጌቱ አያሌው የአሁኑ ፓስተርና የእህት ንጋት በቀለ ሲሆን፣ ሁለተኛው ከደብረ ዘይት የአየር ኃይሉ መኮንን የኮሎኔል መንገሻ ሁንዴና የሲስተር ታደለች አሰፋ ነበር። ሲስተር ታደለች የቤተ ክርስቲያናችን አባላት የነበሩ የሰናይትና የአብነት አሰፋ እህት ናት። ፓስተር ተሾመና ፓስተር ኃይሉ የተያዙት በተለይ በሁለተኛው ሰርግ ላይ ተገኝተው ሲመለሱ በዚያው ሰሞን በቀበሌው ጽሕፈት ቤት የታሰረውን አባላችንና ቆይቶ ባጋጠመው አደጋ ምክንያት ወደ ጌታ የሄደውን ደባልቄ መስፍንን ለመጠየቅ ጎራ ባሉበት ነበር። እንግዲህ በዚያው ያምልኮ ዕለት ነበር ከፍ ብሎ ወደ ተጠቀሱት ሰርጎች የተሄደው። ለመሄድ ስንዘጋጅ ግን አስቻለው ከበደ ምን እንደተሰማው አናውቅም፣ አልሄድም አለ። በተለይ የሙሽሪት እህቶች ሰናይትና አብነት ምን ይሰማቸዋል ኧረ እባክህ ብንለውም አሻፈረኝ አለና ቀረ። ሶስታችን ፓስተር ተሾመ፣ ፓስተር ኃይሉና እኔ ግን በምሳው ቦታ በጎ ባልሆነ አስተያየት ትኩር ብለው ከሚመለከቱን አይኖች ጋር ሳንገጣጠም አልቀረንም። ነፃነት አልተሰማንም። የምሳው መስተንግዶ እንዳበቃ ከዚህኛው ሰርግ ቤት ሰርገኞች ሲወጡ እኛም አብረን ወጣን። መንገዳችን ላይ ነበርን። ሰሞኑን የታሰረውን ደባልቄን ለመጠየቅም ወደ ቀበሌው ጽሕፈት ቤት ጎራ ማለት ነበረ። ከጽሕፈት ቤቱም ስንመለስ ከኋላችን ተመለሱ እያለ የሚከተለን ሰው ድምፅ ተሰማን። ድምፁ የጥበቃ ሰራተኛው ነበር። እየተጣራ የሚከተለን የቀበሌው የጥበቃ ሰራተኛ ከመካከላችን ዘለግ ያለ ቁመናና ቀላ ያለ መልክ ባለው በፓስተር ተሾመና በፓስተር ኃይሉ ላይ በይበልጥ አነጣጠረ። ይዟቸውን በመመለስ የቀበሌው ጽሕፈት ቤት ገባ። በጥቂት ሰዓት ውስጥ የእኔም ዕጣ ተመሳሳይ እንደሚሆን አሰብ። እኔ በቀበሌው ፊት ለፊት በቅርብ ርቀት ላይ ነው የነበርሁት። በቅጽበት በሁለት አማራጮች መሃል መወሰን ነበረብኝ። ወደ ቀበሌው ተመልሼ እጅ በመስጠትና ወደ ቤት ሄጄ የተበታተኑ ነገሮቻችንን በማስተካከል መሃል። እናም ወሰንኩ። መታሰሩ ዞሮ ዞሮ ካልቀረ መውሰድ የነበረብኝ የተሻለው አማራጭ ያንን እድል በመጠቀም አስቻለው ጋር በመመለስና ቤታችንንና
ቤተ ክርስቲያናችንን ሊሆን ለሚችለው ሁሉ በቶሎ ማዘጋጀት ነበር። እኔም በቀበሌው ፊት ለፊት ከከተማይቱ ለመልቀቅ ይዘጋጁ የነበሩትን ሰርገኞች ለመሰናበት የተወሰኑ ደቂቃዎችን ከወሰድኩ በኋላ ለዝግጅቱ ወደ ቤት አመራሁ። ሁለቱ አገልጋዮች ገብተዋል፣ ፓስተር ተሾመና ፓስተር ኃይሉ። አሁን ሁለት አገልጋዮች ቀርተናል፣ አስቻለውና ተስፋዬ። ቀጥሎስ? የመጨረሻው ዝግጅት። በሰርጉ ዕለት ከግብዣው መልስ ወደ ቤት በመምጣት የተፈጠረውን ሁናቴ ላስቻለው ነገርኩት። ከዚያም የቤት ዕቃዎችን ቦታቸውን አስይዘንና አስተካክለን ስናበቃ የራሳችንን ሕይወት ሊመጣ ለሚችለው ማንኛውም ነገር ማዘጋጀት ጀመርን። ይህንንም ያደረግነው የ5 ቀናት ተከታታይ ጾምና ጸሎት በማድረግ ነበር። እግዚአብሔርም የሁለታችንን ሕይወት ለመጪው ችግር ለማዘጋጀት ጊዜ እንደሰጠን ሁሉ የምዕመናኑንም ሕይወት በመዳሰስ ለማነቃቃት ጥቂት ጊዜ ሰጠን። በዚህ ጊዜ ውስጥ ማለትም ከሚያዝያ እስከ ሰኔ ወር አጋማሽ ድረስ የቤተ ክርስቲያን አገልግሎት ቀጥሎ መደበኛዎቹ ፕሮግራሞች በቦታቸው ይካሄዱ ነበር። ጊዜው አጠቃላይ የጸሎትና የጌታ እራት 12ኛን ክፍል ላጠናቀቁና በዚህም ምክንያት ወደ ሌላ ቦታ መሄድ ለሚኖርባቸው ወጣት ምዕመናንና ለእህቶች የትምህርት ጊዜ ሆኗል። 12ኛ ክፍል ላጠናቀቁቱ የእግዚአብሔርን ፈቃድ ስለማወቅ በተስፋዬ ጋቢሶ፣ ጡት ስለመጣልና ስለማደግ ባስቻለው ከበደ፣ የእግዚአብሔርን ቤት ስላለመተው አስራት ስለመክፈል በዓመቱ ዲያቆን በአቶ አስማረ ጸጋዬ ትምህርቶች ተሰጥተዋል። በዚህ ወቅት በተደጋጋሚ የዘመርነው ተራራ ሸለቆ ወንዙ ወንዛ ወንዙ ምቹ ነው ጌታ ሆይ ካንተ ጋር ሲጓዙ የሚለው የሸዋዬ ዳምጤ ዝማሬ አሁን ድረስ ትዝ ይለናል። በትምህርቱ ፍጻሜ ላይ ሁሉም በመጨረሻይቱ ጸሎት ቤት ግቢ ውስጥ እጃቸውን ወደ ቤቷ በመዘርጋት ከነህምያ ምዕራፍ 10 ቁጥር 39 የአምላካችንን ቤት ከቶ አንተውም የሚለውን ቃል በመደጋገም አሰሙ። 1971 ዓመተ ምህረት በቀላሉ የማይረሱና ዋጋቸው የላቀ ትዝታዎችን ጥሎልን አልፏል። ከነዚህ መካከል አንዱ የእግዚአብሔር መንፈስ በኃይል በመውረድ የጎበኘበትና ከፊታችን ያለውን ሁናቴ በማስመልከት ግልጥ የሆነ መልእክት የሰጠበት አስደናቂ የእሁድ አምልኮ ቀን ነው። ቀኑን በትክክል ባናስታውሰውም ጊዜው የሰኔ ወር መጀመሪያ ግድም ነበር። በዚያን ዕለት የእግዚአብሔር ክብር በቃሉና በዝማሬ አማካይነት ተገልጧል። ከተሰበከው ቃል የተነሳ እጅግ የሚበዙት ምዕመናን ታላቅ ሐሴት አደረጉ። ጌታን በልዩ ልሳን እስከ ማመስገን ሲደርሱ ለማየት ያ የመጀመሪያ ቀን ሆነ። የዕለቱ መልእክት አቅራቢ አስቻለው ነበር። የሰበከው ከሐዋርያት ሥራ ምዕራፍ 1 ቁጥር 11 ነበር። ማስታወሻዬ ላይ ያገኘኋቸው የስብከቱ ጥቂት ነጥቦች የሚከተሉት ናቸው። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመለሳል። የመግቢያ ጥቅስ ነበር። ለምን የኢየሱስ መራቅ ብቻ ይታያችኋል? ለምን ዳግም ምጽአቱን አታዩ? ለምን ትፈዛላችሁ? ነፃ ያወጣናል ብለው ሲጠብቁ ሳሉ ሄደባቸው። የስንቱን ቤት አስተካክሎ ነበር። ሽባውን በሽተኛውን 38 ዓመት ሙሉ በአልጋ ላይ ተጭኖ የኖረውን አልጋውን እንዲሸከም አድርጎታል። የስንቱን ፕሮግራም አሳክቷል። በቃና ዘገሊላ የነበረው ሰርግ በቃልና በሥራ ብርቱ ነበር አሉ። አሁን ግን በሞት ላይ አልበረታም ይሆን? ሐዋርያቱ ያጅነቱንና መራቁን ብቻ ስላዩ ፈዘው ቀሩ። ኢየሱስ ቀራቢ ነው። በፍጥሞ ደሴት ዮሐንስን እስቲ እስሩን እርሳውና 7ቱን አብያተ ክርስቲያናት እንዲህ ብለህ ጻፍ ይለዋል። አሁን በፍጥሞ ደሴት በግዞት ስፍራ ኢየሱስ በእርግጥም ቀራቢ በመሆን እስርን አስረስቶ
የመጽናኛ መልእክቶችን ያስጽፋል። እግዚአብሔር በዚህ ከፍ ብሎ በተጠቀሰው የስብከት መልእክት ወደ ልባችን በመንፈስ ቅዱስ ኃይል ተናገረ። በዚህ ዕለት መልእክት በእጅጉ ከተባረኩት መካከል በዝምተኛነቷ የምትታወቀው ዘማሪት በቀለች ገብረሃና ያለ ወትሯ እየጮኸች በልሳን እግዚአብሔርን አከበረች። መልእክቱ አብቅቶ አስቀድሞ ኃይል ይሰጣል የሚለው ዝማሬ በመዘምራን ሲቀርብ ደግሞ ከወትሮ በተለየ መንገድ ከፍ ባለ ድምፅ በመጮህ ጌታን የመባረክ ሁኔታ በሌሎችም ላይ ታይቷል። ለእኛ ያ ሁኔታ ከተራ ስሜታዊነት ያለፈ ጠለቅ ያለ ትርጉም ነበረው። ስሜቱ የዘመኑ ነባራዊ ሁኔታ ሊፈጥር የታገለውን የምጥና የትካዜን ጫና የሚጋፋና የሚገፈትር ኃይል ነበረውና ያ ዕለት በእርግጥ ልዩ ዕለት ነበር። በኋላ ላይ ዓመታትን በእስር ከኛ ጋር ያሳለፈው ወንጌላዊ ታፈሰ ቦኤም በመንፈስ ቅዱስ የተሞላሁበት በዚህ ዕለት በዚሁ ፕሮግራም ላይ ነበር በማለት በቅርቡ ገልጾልናል። እንዲህ ባለው ሁኔታ እግዚአብሔር በመንፈሱ ኃይል ዳሰሰንና አነቃቃ። ሳምሶንን በዳን ሰፈር ውስጥ እያነቃቃ እንዳዘጋጀው አይነት ማለት ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 25። ለእኛም ይህ ለመጠነ ሰፊ እስራት የመንፈሳዊ ዝግጅትና መደምደሚያ ሆነ።